ያው እንደምታውቁት በሰመራ ዩኒቨርሲቲ እሳት አደጋ መከሰቱ ተገልጿል እና በአንድ ህንጻ ላይ ትልቅ የሆነ አደጋ እንዳደረሰ በዝርዝሩ ደግሞ እንመለከታለን። የኢትዮጵያ ውሃና ፍሳሽ እንደገለጸው ከጥቅምት 2 እስከ 16 የተባለውን የውሃ ቫልቭ ቅያሬ በጠቅላላ መጨረሱንም ገልጿል። እሱንም በዝርዝር እናያለን። የ2027 የዲቪ ሎተሪ ምዝገባ ቀን ከተባለለትና ከዚህ ቀደም ከሚታወቅበት ቀን ቢዘገይም ግን እንዳልተሰረዘ ስለተገለጸ ዝርዝሩን በኋላ እናያለን ማለት ነው። ቻትጂፒቲ ሙዚቃ መስሪያ የሆነ አዲስ AI እያበለጸገ ስለሆነ መች ይፋ እንደሚደረግና በዝርዝር ስለ AI እናወራለን። ዶናልድ ትራምፕ በሰላም ጉዳይ ጥሩ ነገር እየሰሩ እንደሆነ ይስተዋላል። በካምቦዲያና በታይላንድ ላይ ትላንትና የሰላም ስምምነትም አድርጓል። ይህም የሰላም ስምምነት በምን ጉዳይ እንደሆነ ዝርዝሩን ከስር እናያለን። እንግዲህ አድማጭ ተመልካቾቻችን ስለምታዩን እናመሰግናለን። እናም ደግሞ ላይክ እና ሰብስክራይብ በማድረግ የኛ ፋሚሊ ይሁኑ። የደወል ምልክቷን በመጫን ደግሞ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ያደርጋል ማለት ነው። እናመሰግናለን። ወደ ዜና እንገባለን። የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን የለገዳዲ ግድብ የውሃ ማስተላለፊያ ማማ የቫልቭ ቅየራ ስራ ከጥቅምት 2 እስከ ጥቅምት 16 ድረስ እየተሰራ እና ትናንትና በመቅናት ማሳወቁን በራሳቸው ሶሻል ሚዲያ ተገልጿል። የቫልቭ ቅየራ ስራ እስኪጠናቀቅ በለሚኩራ በቂርቆስና በቦሌ ክፍለ ከተማ አካባቢዎች ላይ እና አንዳንድ ወረዳዎች ላይ ውሃ እንዳልመጣና ሰሞኑን የተቋረጠባቸው ይታወቃል። ከዚህ በኋላ ግን ውሃ እንደሚኖር ውሃና ፍሳሽ ባለስልጣኑ ገልጿል ማለት ነው። ስራው ሲከናወን የቆየው ዊቢውል ሲሆን የኢትዮጵያ ኢንጂነሪንግ ኮርፖሬሽን በማማከር አገልግሎት ተሳትፏል ተብሏል። የባለስልጣኑ ዋና ስራ አስኪያጅ ኢንጂነር ዘሪሁን አባተ ያረጀ ቫልቭ ጥገና ባያከናውን የግድቡ ህልውና አደጋ ውስጥ በአጭር ጊዜ እንደሚገባ ይታወቅ ነበር። ግን በአጭር ጊዜ ቶሎ ጥገና ተደርጎ ወደ ስራ እንዲገባና መልሶ ስራ እንዲጀምር ተደርጓል ማለት ነው። ቪዲዮአችንን ላይክ አድርጉ። ላይክ አላረግ ቻትጂፒቲ የተሰኘው የሰው ሰራሽ አስተውሎት ወይም ደግሞ AI በማልማት የሚታወቀው ኦፕን AI አሁን ደግሞ በጽሁፍና የድምጽ ላይ የተመስርቶ ሙዚቃ የሚሰራ አፕሊኬሽን መተግበሪያ እያበለጸገ መሆኑ ተገልጿል። ተቋሙ ባለፉት ጊዜያት በድምጽ ሞዴል ላይ እየሰራ የቆየ ሲሆን አዲሱ መተግበሪያ እንደሱኖ ያሉ የሰው ሰራሽ አስተውሎት የሙዚቃ መሳሪያ መተግበሪያዎችን ይፎካከራል ተብሎ ይጠበቃል። የኦን AI ይህንን መተግበሪያ መች እንደሚለቀው ያልታወቀ ሲሆን ከቻትጂፒቲ ወይም ከቪዲዮ መተግበሪያ ሶራ ጋራ አንድ ላይ ያካትተዋል ወይስ ለብቻው ይለቀዋል የሚለው አልተገለጸም። ሰሜን ኢትዮጵያ ከጅቡቲና ኤርትራ ወደቦች ጋር የሚያገናኝ ሀዲድ ለመዘርጋት መታቀዱ ተገልጿል። ይህ ፕሮጀክት $1.8 ቢሊዮን ይፈጃል ተብሎ ይታመናል። የኢትዮጵያ ባቡር ኮርፖሬሽን ሰሜን ኢትዮጵያ ከጅቡቲ ታጁራ ከኤርትራ አሰብ ምጽዋ ወደቦች ጋር የሚያገናኝ ሀዲድ በ1.58 ቢሊዮን ዶላር ለመስራት ማቀዱ ሪፖርት ጠቅሷል። ፕሮጀክቱ ከመቀሌ ወልዲያ ወደ ሁለቱ አገራት ወደቦች የሚዘረጋ መሆኑን ተገልጿል። ይህም የተገለጸው ኮርፖሬሽኑ ከጥቂት ቀናት በፊት በአዲስ አበባ በተካሄደው የባቡር ሀዲድ ኢንቨስትመንት ስብሰባ ላይ ነበር። አዲስ አበባ ፕሮጀክት በዓለም አቀፍ የግልግል ፍርድ ቤት የተያዘው የቱርክ ኩባንያ ከመጀመሪያው የአዋሽ ኮምቦልቻ ሀራ ገበያ የሀዲድ ፕሮጀክት ጋር ግንኙነት ያለው ነው ተብሏል። የ27 የዲቪ ሎተሪ ምዝገባ ከተባለለት ወይም ከዚህ ቀደም ከሚታወቅበት ቢዘገይም ፕሮግራሙ እንዳልተሰረዘ ዲቪ እንዳልተቀየረ ማወቅ ተችሏል። ምዝገባው የሚጀመረው በዚህ ነው የሚል መረጃ ባይኖርም በቅርቡ ይፋው የሆነ ምዝገባ እንደሚደረግ ተገልጿል። የአሜሪካ መንግስትም በዚህ ጉዳይ የሰጠው ሰፊ ማብራሪያ ወይም ማረጋገጫ ባይኖርም ምናልባት የዘንድሮ ዲቪ ሎተሪ ማመልከቻ ጊዜ የዘገየው ይጀምራል ከተባለበት $1 ምዝገባ ክፍያ ሲስተም ጋራ ያንን እስኪዘረጉ ድረስ እንደሆነ ይታመናል እና በዚህ የዲቪ ፕሮግራም $1 ሰዎች የሚከፍሉበት ሲስተም እየተዘረጋ ስለሆነ ቢያንስ በትንሹ አሜሪካ ከ55,000 ሰዎች በላይ የዲቪ ሎተሪ ወደ ሀገሯ ታስገባለች ተብሎ ይታመናል። ዶናልድ ትራምፕ ካምቦዲያና ታይላንድ ታሪካዊ የሰላም ስምምነት እንዲፈራረሙ መርዳታቸው ተገለጸ። የሰላም ስምምነቱ የታይላንድ ጠቅላይ ሚኒስትር አኖቲን ቻርኒቪራኩልና የካምቦዲያ አቻቸው ሁኔ ማኔ ተፈራርመዋል። ካምቦዲያና ታይላንድ ለዓመታት የድንበር ግጭት ላይ የቆዩ ሲሆን ባለፈው ሐምሌ ጦር ከተማዘዙ በኋላ ትራምፕ ማስጠንቀቂያ ከሰጡበት ቀን ጀምሮ የራሳቸውን ጦር ውጊያ ማቆማቸው ይታወሳል ወይም ጦራቸውን መመለሳቸው። ትራምፕ ስምምነቱን የሚሊዮኖችን ህይወት ታድጓል ሲሉ ሰላም ማምጣት ልማዴ ሆኗል ብለው ራሳቸውን በጉራ መልክ ገልጸዋል። በተጨማሪም ትራምፕ የሚዋጉ ሀገራትን በንግድ ስምምነት በኩል ጫና በማድረግ ወደ ሰላም ስምምነት ማምጣት እንደሚቀጥሉ ራሳቸው ገልጸዋል። ሀብታም ነኝ ለማለት ነው። ሁለቱም ሀገራት በሚገርም ሁኔታ
ከስምምነቱ ወይም ከተፈራረሙት ከሰላም ስምምነቱ በኋላ የካምቦዲያው ጠቅላይ ሚኒስተርና የታይላንዱ ጠቅላይ ሚኒስተር ከአሜሪካ ጋር የንግድ ስምምነት አድርገዋል። እናም ደግሞ በዛውም የካምቦዲያ ጠቅላይ ሚኒስትር የቀጣይ ዓመት የኖቤል ሽልማት እንዲገባቸው አድርገው ማቅረባቸውን ከወዲሁ ራሳቸው ጠቅላይ ሚኒስትር ሁን ማኔት ገልጸዋል። በሌላና አሳዛኝ በሆነው ዜና በሰመራ ዩኒቨርሲቲ አንድ የተማሪዎች ህንፃ ላይ በተከሰተ የእሳት አደጋ ከምንጫችን ቲክቫ ኢትዮጵያ እንዳረጋገጠው አንድ ተማሪ ለነሱ እንደገለጸላቸው ከሆነ ከቀኑ 11 ሰዓት ጀምሮ አካባቢ ብሎክ 17 እሳት አደጋ የደረሰ ሲሆን ከሶስተኛው ወለል ላይ ነው እሳቱ የተነሳው። ከሶስተኛው ፎቅ ላይ ነው እሳቱ የተነሳው። ተማሪዎቹ ላይ የደረሰ ምንም አይነት ጉዳት እንደሌለ ትንሽ የተማሪዎች አልባሳታቸው ላይ እሳቱ እንዳቃጠለ ገልጿል። ይህም ተማሪ ምንም አይነት ተማሪዎች ላይ አደጋ እንደሌለና ከዚህ በፊትም ደግሞ እንደዚህ አይነት አደጋ ተከስቶ እንደማያውቅ ገልጿል። በዚህ ጉዳይ ዝርዝር የሆኑ ዘገባዎች፣ ዜናዎች እንደደረሱን ቶሎ እናወጣላችኋለን። እስካሁን አብራችሁን ስለሆናችሁ እናመሰግናለን። ላይክ እና ሰብስክራይብ አድርጉ። እንዲሁም የደውል ምልክቷን በመጫን የኛ ቤተሰብ ይሁኑ። ይህንን ስለምታደርጉ እናመሰግናለን። በጣም እንወዳችኋለን። ሁሉ መልካም ቸርነት ሁሉ እየተመኘንላችሁ ያሰባችሁት ሁሉ እንዲገጥማችሁ እየተመኘን እስከ ነገ መልካም ነገ እያልን ደስታ እንሸኛኛለን።